አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ በቃ ፈስ በፈስ ነው። ፈስ በፈስ ሆናለች። ቅመሜ እንግዲህ በፈስ ብቻ አድርጋናለች ማለት ነውና እንዴት ናችሁልኝ? ደህና ናችሁ? እንዴት አመሻችሁልኝ? እኔ ጋር ሁሉ ሰላም አልሐምዱሊላህ። ቅመምዬ ይመችሽ የኔ ቆንጆ፣ ዘና ፈታ ነው ያደረግሽንና ወይ ጉድ እንዴ! በጣም ነው እኮ ግን የሚያሸማቅቀው አይደለ? እና የራሳችሁ ሰው ደግሞ የሆነ በቃ የራሳችሁ ሰው ፊት ባላችሁ ፊት ምናምን የሆነ ፍቅረኛችሁ ፊት እንደዚህ አይነት አጋጣሚ ሲያጋጥማችሁ በጣም ነው የሚያሸማቅቀው ምናምን። ያው ግን ተፈጥሮ እኮ ነው ውዶቼ። ግን እንደው እኔ ለምን እንደሆነ አላቅም፣ ግን በቃ ያሳፍረናል። እና ቅመምዬ እንዳለችው ደግሞ በሴት ልጅ በተለይ በጣም ከባድ ነው። የምር በጣም ከባድ ነው ማለት ወንድ ልጅ ቢሆን ያሳፍራል፣ ሰው ፊት ከሆነ ያሳፍራል። ግን ደግሞ የሆነ እንዴት ነው ወንዶች ላይ አንዳንዴ በቃ ጀስት ዝም ብሎ ነው አውቆ ነው ምናምን ነገር ስለሚባል ያን ያክል እንትና አይባልም። ገባችሁ? ግን ሴት ልጅ ስትሆን ያው አምልጧት እንደሆነ ስለሆነ የሚታሰበው በቃ እንትን ትላለች፣ ትሸማቀቃለች። እሷም ሰውም ደግሞ በጣም መጠቋቋሚያ ምናምን ነው የሚያደርጋችሁና በጣም ከባድ ነው። እና ቅመምዬ ደግሞ እንደዚህ ትልቅ ስትሆኑ ላይክ ሰው ፊት ምናምን ነገር ብዙ አትፈሳም ሴት ልጅ አይነት ነገር እያለች ነበርና ቅመምዬ አንዳንድ ጊዜ እኮ አስበንበት ሳይሆን እንዴት ነው አንዳንድ ጊዜ ዝም ብሎ እኮ የሚያመልጣችሁ ሰዓት አለ። ሊያመልጥም ይችላል ውዶቼ፣ እና ያጋጥማችሁም ያውቃል ብዬ አስባለሁኝና ወይኔ እናቴ ሰው አስቦበት ሳይሆን ሳይታሰብ አንዳንዴ ሳታስቡት በቃ እንደዚህ አይነት ነገር ያጋጥማችኋል ማለት ነው። ግን እነን ሰው ባናሸማቀው መልካም ነው ማለት ነው። እንደዚህ አይነት ነገር እንትን ስንል ባልሰማ ዝም ማለት ወይም የሆነ ብቻ አላቅም። እና ወዶቼ ይሄ ተፈጥሯዊ ነገር ምናምን ስለሆነ በቃ ራሳችንን መቆጣጠር መቻል አለብን በተቻለና አቅም ማለት ነው። አንዳንዴ ደግሞ ዝም ብሎ በቃ ማለት ይሁን እንዲህ አጋጣሚ እንዳልኳችሁ የሆነ እንትን ካለ ደግሞ ይሄድ እንዴ የተቃጠለ አየር አይደለ በቃ ይላላችሁ። ግን ራሳችንን መቆጣጠር መቻል አለብን። ሴት ልጅ እንዳለችው በቃ አለ አይደለ ራሷን ኮንትሮል ማድረግ መቻል አለባት። በተለይ ሰው ፊት ላይ በጣም ይከብዳልና ራሳችንን መቆጣጠር መቻል አለብን ማለት ነው። የስሜቱ ካለ ደግሞ ዘወር ብሎ ወይ ሽንት ቤት መሄድ ነው ወይ የሆነ ነገር መፈለግ ነው። ብቻ እንደዛ ቢሆን የተመረጠ ነው ማለት ነው። ብቻ ግን አያጋጥም። ያው ከባድ ነው እና ያስፈራል። በቃ ያስፈራል። የምሬን ነው። ባላችሁ ፊት ፍቅረኛችሁ ፊት ምናምን እንደዚህ አይነት ነገር ሲፈጠር ያስፈራልና ባሎች ደግሞ ላይክ እንደዚህ አይነት ነገር ቢፈጠርባችሁ ሚስቶቻችሁ ወይም ፍቅረኞቻችሁ እንደዚህ አይነት ነገር እንትን ቢል እናንተም ትፈሳላችሁ። የማይፈሳ የለም ዘው ነው። ስለዚህ ማሸማቀቅ የለባችሁም። ላይክ እንደ ብሩኬት ትሬት ማድረግ አለባችሁ ማለት ላይክ እሷ እንዳይሰማት እሷ እንዳትሸማቀቅ ከሷ ፊት እንዴ በቃ ሐኪም ቤት እንሄድ ምናምን እንደዚህ አድርጊ ምናምን እያላችሁ ወደ መፍትሄው መግባት እንጂ አንዳንድ ሰው እኮ ማለት ነው ላይክ እሱ እንደማይፈሳ ምናምን ነገር በቃ የሚጮህባችሁ ሁሉ ምናምን አለ። ገባችሁ? በጣም እንትን የሚላችሁ ምናምን አለ። አንዱ ምን እንዳለ ታውቃላችሁ? ባለፈው ሀይሚዬና ብሩኬ ቃለ መጠይቅ ምናምን እየተደራረጉ በነበረበት ሰዓት ስለ ፈስ ምናምን አውርቶ ነበር አይደለ? ያን ነገር ቲክቶክ ላይ ፖስት አድርገውታል። ያው ብዙ ሰዎች እኔ ራሱ አድርገዋለሁኝና የሚያስቀውን ፓርት ምናምን ፖስት አድርገነዋል ብዙዎቻችን የጨረቃ ፋሚሊ ማለት ነውና አንዱ ቤት ዘወር ስል ኮሜንት ሳነብ ምን ቢል ጥሩ ነው አንዱ እኔ ሚስቴ ብትፈሳለ ፈታታለሁ ምናምን አላለም። እየቀለደ መሆን አለበት አላቅም። አይዶን ነው እንዴት እንደሆነ ግን እስከዚህ ድረስ የሚደርሱ ወንዶች አሉ በሪል ራሱ ማለት ነውና እንዴ ምን ማለት ሰው ነው የማይፈሳ የለም። ማናችንም በልቶ የማይፈሳ የለም። ትፈሳላችሁ። ግን ላይክ እንዴት ነው አንዳንዴ ቤት ውስጥ ሆናችሁ ምናምን እንደዚህ አይነት አሁን ባላችሁ ፊት ምናምን የማትቆጣጠሩበት አይነት መንገድ ካለ ከተከሰተ ከሄደ ነው የሚባለው አይደል? እና ስለዚህ ወንድዮ በዚህ ደረጃ ሊሆን አይገባም። ገባችሁ? ምክንያቱም ማናችንም ሰው ስንባል እንደዚህ አይነት ነገር ይከሰታል። እንደውም ትሪት ነው ማድረግ ያለበት
እንጂ በወንዱም እንደዚህ አይነት ነገር ቢፈጠር ሴቷም እሱን ትሪት ነው ማድረግ ያለባት እንጂ ሌላ ነገር እንዲሰማው የሆነ አለ አይደለ እንዲሸማቀቅ ምናምን መሆን የለበትም። እሷንም እንድትሸማቀቅ ምናምን ማድረግ የለበትም ማለት ነው። አሁን ብሩኬ ዛሬ በቃ አለ አይደለ ራሱ ነው እንደውም በቃ ከሀይሚዬ ራሱን የሆነ እየተሸማቀቀ የነበረው ማለት ነው። ላይክ ምን ሆና ነው ምናምን ነገር እያለ ማለት ነው። ምክንያቱም አይቶ የማያውቀው ነገር ስለሆነ በቃ ደንግጧል። ላይክ ግራ ገብቶታል ምናምን ነገር እና እንደዛ ሆኖ እንደዛ ቶሎ ቶሎ እንትን እያለች እንኳን እሷን ላለማሸማቀቅ እሷ እንትን እንዳትልበት የሚያደርገውን ጥረት ደስ የሚል ነውና እንደዛ ነው መሆን ያለበት ማለት ነው። ማናችንም ቢሆን እንደዛ ነው ማድረግ ያለብን። ግን ደግሞ እሱ ከፈሳ እሷ ከፈሳች ምናምን ተብሎ ሌላ ነገር ውስጥ መግባት ይሄ መጃጃል ይባላል ማለት ነውና ግን የሰው ልጅ ያው ማንኛውንም ነገር ቦታና እንትን መምረጥ መቻል አለበት። ራሱን ኮንትሮል ማድረግ በሚችልበት ሁሉ ማድረግ አለበት። እንደዛ ነው እንጂ ሌላ ምናምን ብቻ ግን ፈታ ነው ያደረገች ቅመምዬ አልተቻለችም። ይሄን ነገር በውጮች ምናምን ነገር አይቸው ነበር። ኢትዮጵያ ውስጥም እንዲሰርተውታል መሰለኝ ይሄን ነገር ማለት ነውና እኔ እንደውም የሆነ በስልክ ሳውንድ ሳይሆን የሆነ እንዴት ነው እንደዚህ ጫን ሲሉት የሚጫን ነገር አለ አይደል? እንደዚህ አይነት መስሎኝ ነበረ አለ ይመስለኛል። እንደዛም አይነት አላቅም እና እሱ አይነት መስሎኝ ነበረ ብዙ ጊዜ ማለት ነውና በዚህም በስልክም ለካ ይቻላልና ይመሽሽ ቅመምዬ፣ ፈታ ነው ያደረግሽን የኔ ቆንጆ የኛ ትጠገብ እና ብሩኬ ወንድሜ ይመችህ። አንተ በቃ ሁሉ ነገርህ እኮ በቃ ኧረ በፈጣሪ መልካምነት እስከጥግ በቃ የቅመሜ ንጉስ ማለት ነውና የኔ አንድ አይነቶች ይመቻችሁ። በጣም ፈታ እያረጋችሁ ነው። ሰሞኑን አልተቻላችሁም። ሌላው የኔ የሷ ልጅ ስም አሁንም በቃ ማንሳት ሳልፈልግ ወይ ስሟ ይቀየርልን ጋይስ። እኔ ኮሜንት ላይ ምንድነው የሆነ ቦታ ላይ ኮምቼ ነበርና ስሟ ይቀየርልን እቺ እዩ የተባለች ልጅ ማለት ነውና ስሟ ይቀየርልን። ስሟን ሁሉ መጥራትም እዚህ ጋርም በቃ እንት ማለት አልፈልግም ነበር። ግን ውዶች እዚህ አንዳንድ ጊዜ ብቅ እያለች ምናምን የሆነ ነገር ባወራሽ ቁጥር ብዙዎቻችሁ እየተደናገጣችሁ ነው። ቆይ ለምንድን ነው የምትደናገጡት? አትደናገጡ፣ የምሬና አትደናገጡ እንዴ። ሲጀመር ውዶቼ ገና ይሄ አሁን ይሄን ድራማ ስላልተጠናቀቀ ነው። አሁን እሷም ብቅ እያለች እንደዚህ አይነት ነገሮችን እንትን የምትለው አጀንዳ የምትሰጠው ስላልተጠናቀቀ ነው። ገባችሁ አይደለ? ብሩኬም ያው እዚህ ጋር በመጣበት ሰዓት ላይ አላገኘኋትም ምናምን ብሎ እሷም ደግሞ ዲኤንኤ አሁን አላደርግም 80 ማን ነው ከ80 ቀን በኋላ ከክርስትናው በኋላ ነው ምናምን ነገር እያለች ስፈልግ አላደርግም ጭራሹንም ዲኤንኤ መደረግ የለበትም ትላለች። ስፈልግ ደግሞ ወንድሞቿን ይዛ ስታስፈራራ ሁሉ ነበር። አሁን እየመጣህ እኔን መጠየቅ አለብህ ምናምን ነገር እያለች ማለት ነውና ወዶቼ የምነግራችሁ ነገር አንደኛ እኛ ጋር እልክ እየተጋባሽ ነው፣ እኛ እያበሸቅናት ስለሆነ በዛን ጭርጭር እያለች ነው። ሁለተኛ ነገር ደግሞ ድራማው ስላልተጠናቀቀ ያው እነሱ የተወሰነ ነገር ደግሞ ከዚህ በኋላ ምናልባት አንዳንድ ነገሮች ይመጡና የተወሰነ ሄደት ሊሉበት ፈልገው ይሆናል ማለት ነውና በቃ ከተወሰነ ጊዜ በኋላ የሆነ ነገር ቢመጣ መደንገጥ፣ እንደ በፊቱ መጨናነቅ፣ ራስን መጉዳት አስፈላጊ አይደለም። እሺ ውዶቼ ስራና ስራ ነው 100% የምነግራችሁ ነገር ማለት ነው። ምንም ነገር የለም እና እቺዩ እንደዚህ ነው ቅብጥርሴ ምንትርሴ እኔን እንደ ውሸታ መታየት አልፈልግም ምናምን ሲጀመር ለኛ መለፍለፍ አይጠበቅባትም። ለኛ መለፍለፍ ምናምን አይጠበቅባትም። ሂዳ ዲኤንኤ ምናምን ማድረግ ትችላለች ማለት ነውና ከዛ በኋላ ሊቀጥሉት ካሰቡ የተወሰነ ሊሄዱበት ከፈለጉ ነው ብሎ ሊመጡ ይችላሉ። ገባችሁ? እንዳትደናገጡ ነው ብሎ ሊመጡ ይችላሉ። ካልሆነ ደግሞ ሊቋጩት ይችላሉ ማለት ነው። ብቻ ግን ደስ በሚል ነገር ቢመጡልን ሀይሚዬና ብሩኬ እንደ በፊቱ ላይክ እንዴት ነው ተቃራኒ ቦታ ላይ ሆኖ ሳይሆን አንድ ሆነው እንዴት ነው ቺን ጥላት ማባረር ያለብን የሚለው ነገር ለኛም ትምህርት ይሆናል። በቃ እነሱም ጋር ያለው ነገር ደስ የሚል ነገር ይሆናል። በቃ አለ አይደለ እንዴት ነው እኛ ማንጨናነቅም ምናምን። ብዙዎቻችሁ ያው መጨነቃችሁ አይቀርም። አሁን እንደዚህ ብላችሁም ራሱ የሆነ ነገር በተፈጠረ ቁጥር እንደ አዲስ እየሆናችሁ ትጨነቃላችሁ ምናምን። ግን አትጨነቁ። ስራና ስራ ነው 100% የምነግራችሁ። ስራና ስራ እንጂ የምንም አይነት እውነት የለም። በቃ
እውነት የሚባል ነገር የለም። ከዛ በተረፈ ብሩክ አለማየሁ እናምነዋለን፣ ዛሬም ነገም ወደፊትም እናምነዋለን ማለት ነው። ምንም ነገር የሚያደርግ ጨዋ ልጅ ነው። ምንም ነገር የሚያደርገው ነገር የለም። እንደዚህ አይነት ነገር ውስጥም ሰዎችን እንዳለ በእነሱ ስም ብዙዎች ሲሰሩ ነበረ። እንግዲህ ካወቃችሁ በቅመምዬና በብሩኬ ከዚህ በፊት ብዙ ሰዎች ብዙ የቡታጅራ ልጆች ሲሰሩ ነበር አይደለ? ለሌሎች የስራ እድል እየፈጠሩ ነው። ዛሬም ነገም ደግሞ እንደዛ አይነት ነገር እያደረጉ ነው እንጂ ምንም የተለየ ነገር የለውም ውዶችዬ። ግን ዞሮ ዞሮ ይሄ ነገር መቋጨቱ አይቀርም። ገባችሁ አይደለ? ይሄ ነገር መቋጨቱ አይቀርም፣ ይቋጫል። ዝም ብላችሁ እናንተ ኢንጆይ እያደረጋችሁ እዩ እንጂ የምንም መጨነቅ የምንም ራስን መጉዳት ምናምን አያስፈልግም ከዚህ በኋላ ማለት ነው። ትምህርት መውሰድ አለባችሁ ካለፈው። ቅመምዬ ደግሞ ጥንቅቅ አድርጋ የምታውቀው ልጅ ነው ብሩኬ። ከዚህ በፊት እኔ ያረገዝኩ ብላ በመጣች ሰዓት ላይ ፕራንክ ያደረገችው ሰዓት አይታችኋል አይደለ? ምን እንዳለች? አንተ የምታደርገውን የምታውቅ ልጅ ነህ፣ እኛ እንደዚህ አይነት ነገር ውስጥ የምንገባ ልጆች አይደለንም እያለች በደንብ አድርጋ ተናግራለች። መልስም ይሆናል ያ አሁን ለብዙዎቻችን መልስ ነው። ስለዚህ ምንም ነገር እንትን የሚያሳስብ የሚያስጨንቅ ነገር የለም ውዶችዬ። ብቻ በፈለጉት መንገድ ይምጡ። እናንተ መጨናነቅ ምናምን አያስፈልግም፣ መከፋፈል አያስፈልግም። አንድ ሁነን ወደፊት። ገባችኋ? እቺ ልጅ እየመጣች የፈለገችውን ነገር ብትቀባጠር ምንም መፍራትም ምንም መደንቀጥም አያስፈልግም። እንዴ ምንድነው የዚህን ያክል ልጅ እኮ ነው፣ ከመጣም ይምጣ። ምንድነው እንዴ? እና ምንም ነገር የለም። ፏ ብትንበሉ ጌሙንም ከዚህ በኋላ በቃ በሳቅ በደስታ እያሳለፍን በሚመጡት መንገድ ቢመጡ እኛ ምንም መሸበርም መጨነቅም አያስፈልግም። አሁን ላይ ፏ ነው። አሁን ላይ ሳቅ በሳቅ ነው። አሁን ላይ ደስታ ላይ ነን። ማንንም እየሄዳችሁ እያያችሁ አትሸበሩ። ገባችሁ? እንደው ቤቷ አትሄዱ ብያችሁ ነበር እኮ። ለምን ቤቷ እንደምትሄዱ አላቅም። አትሄዱ። በቃ ሲመጣላችሁ ራሱ ስክሮል አድርጋችሁ ለፉ። ቦታ አትስጧት ለዚች ማለት ነው ውዶቼ። እና መልካም ምሽት ብያለሁ። ቅመምዬና ብሩኬ ምችት ይበላችሁ የኔ ውዶች። ባይ ባይ።